በዛሬው ቪዲዮ ግብረ ሰዶማውያን የኦርቶዶክስ ተዋህዶ ቤተ መቅደስ ውስጥ ገብተዋል። ማለት በቴክስት በሁሉ ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍሉ ሲገቡ ነው የምንይዛቸው። ልጆቻቸውን አስገድደው የደፈሩ አባቶች ጉዳይ አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። በቢሊየን የሚቆጠሩ ብሮችን ሰብስቦ የጠፋው ቲክቶከር የኢትዮጵያን የ5 ዓመት ዕዳ እከፍላለሁ ድንግል ማርያም እስካለች ድረስ የኔ ገንዘብ ቢቃጠል አያልቅም ወዘተ። ላይቭ ምጧን ያስተላለፈችው እናት ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር የዋስ ገንዘብ የተለመነለት ሚሊዮነሩ ቲክቶከር መንሱር ጀማል ፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ሰላም እንዴት አላችሁ? የድርሻ ኢንተርቴይመንት ተከታታዮች፣ የድርሻ ኢንተርቴይመንት ነው። እኔ ደግሞ ድርሻ ነኝ። ዛሬም እንደተለመደው ሰሞኑን የሶሻል ሚዲያ መነጋገሪያ ወሬዎችን ከቫይራል ቪዲዮዎች ጋር ይዤላችሁ መጥቻለሁ። በጉንፋን ምክንያት ከ10 ቀናት በላይ ከዩቲዩብ ርቅ ያለውና ዩቲዩብ ለተለያዩ ሰዎች ቪዲዮን ሪኮመንድ እንዲያደርግልኝ እናንተ ላይክ ያስፈልገኛል። ቪዲዮን ከመጀመራችሁ በፊት ላይክ አድርጉልኝ። ለዚህ ቻናልም አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቪዲዮቹን ጀምሩ። ህይወት እንደ ሽንኩርት ነች፣ ብዙ ሌየር አላት። አንዱን ሌየር ስትልጦ ሌላ ሌየር፣ አንዱን ሌየር ስትልጦ ሌላ ሌየር፣ ሌላ ነገር አገኛለሁ ስትል ያስለቅሳል። ከተፉ ድቅቅ አድርግ፣ ከተፉ አቁላሉ። ፍጥጥ ሊል ይችላል፣ እልህ ሊይዞ ይችላል። እልህ ከያዙ አንተ ድልህ ይዘህ ትመጣለህ። እልህን በድልህ ነው የምትፈጠው። አሁን ሽንኩርት ነኝ እገሌ ነኝ ምናምን የለም። ከልስበት፣ ወጥ በወጥ አድርጎ እንደዚህ ነው ህይወት የምታሸልፈው። ህይወት ሽንኩርት ስትሆን አንተ መክተፍ የሆነ ትመጣለህ ማለት ነው። የጀርመን ቢላ። አንዳንድ ሰው ግን እንዴት በቃላት ላይ ምናምን እንደሚራቀቅ አይገርማችሁ? ጊዜ ካላችሁ የዚህ ልጅ ኮንቴንት ስሙን አላስታውሰውም፣ ግን ከመጣላችሁ ይሁት በጣም የሚገራርም አተያይ ነው ያለው። ጎበዝ እኮ እንዴት ነህ? እሺ፣ ሁለት ጥያቄዎች አሉኝ። አንደኛው ባንክ አካውንቱን ስንት ብር አለ? ምንም የለም። ልጅ ነው እንዴት ይኖራል? እሺ፣ ቤት የምታስቀምጠው የምትደብቀውና ስንት ብር አለ? 100,000 ማርያም ቤት አስቀምጥ እስቲ ሚታ አሰጠኝ ትንሽ መቤቴ። እሺ፣ ለመጨረሻ ጊዜ ከቤተሰብ የተቀበልከው ወይ ደግሞ የተሰጠህ ብር ወይ የሰራኸው ብር ስንት ብር? 4,000 ብር። ማርያም ምን ነው የምትሰራው? ይሄ ልጅ ከኛ በላይ እየሰራ ምን ነው የምትሰራው? ሱቅ። ማርያም ምን መቤቴ። ኦ ታምሱ ሰማን ሙስጠፋ ገምቼ ነበር። መቤቴ ነህ ይመሻባት ይሰይ እንዴ ገምቼ ነው ያለው ይመስለኛል። ጉራጌ ነው ይሄ ገንዘብ ቁጠባ ምናምን ከነሱ አያልፍም በሚል ይመስለኛል። ግን አንተ ይመች 100,000 ብር በዚህ እድሜክ ሪከርድ ለማድረግ ተዘጋጁ። የዘመን ወጣት ምን ያህል ምጡቅ እየሆነና ምን ያህል በቀለኛ እንደሆነ ልናሳያችሁ ነው። በዚህ ምልክት አሳይልኝና ማይክሽን አርጊ። ምልክት አሳይ፣ አስወጣ። አንተ ይዘላችሁ ማትገመት ሰው ሁን ይላል ፈረንጅ። አትገመትም። አዙሮ ካሜራውን አዙረው። እንግዲህ ይጣላሉ ይመቀኛኛል ሲባል አንበሳ ይኸው እንዲህ አይነት ስንት ጀግና ወጣት አለ። ገና የቤት ግንባታዋ ላይ አግዛታለሁ እኔም በቀለኛ ነኝ ብሎ 5,000 አስገብቶ ፈርም አድርገናል። ከጎናችን አለ። ገና ብዙ ስራ ልንሰራ ከዚህ በፊት ተነጋግረን የጨረስነው ነው። በረከትን ላስተዋውቃችሁ። ለሷ ስለተሰጣት በጣም ደስ ብሎኛል። ቲቪ ላይ ካለቀ ያው እንግዲህ ለምስኪን ስጡ ብዬ ነበረ እና ለሷ ተሰጥቷታል። በጣም ደስ ብሎኛል ስለሷ። እግዚአብሔር ያክብርልኝ። ከዚህም በኋላ የራሴ ቤት ውስጥ ገብቼ ብታይ የሱ ማስተዋጽኦ እንዳለበት ሲኒማቲክ ይላል። ያበደ
እና ይችላል። ይኸውላችሁ ምቀኛም አይደለም ሸረኛም አይደለም። ይሄን ያህል አሳልፎ የሰጣት ለሷ ነው፣ ያርግላት ያለው ለሌላ ሰው ነው። ገና ከሱ ጋር ብዙ ስራ እንሰራለን። እንደዚህ አይነት አጋጣሚዎችን ስታዩ ሶሻል ሚዲያን፣ ቲክቶክን፣ ዩቲዩብን፣ በአጠቃላይ ፌስቡክን፣ ሶሻል ሚዲያን በጣም የምታመሰግኑበት ሁኔታዎች ይፈጠራሉ። በእርግጥ በጣም ብዙ ጊዜ አሁን ላይ እንደዚህ አይነት ፕላትፎርሞች ክሬት መደረጋቸውን በጣም እየጠላን ምናምን የመጣንበት ጊዜ ነው። ምክንያቱም እየተደረገ ትናንሽ ልጆች እየሆኑ ያሉትን ነገሮች ስናይ ባለፈውም ሰርቻለሁ። ከዚህ በፊት ያለውን ቪዲዮ የኔን ማየት ትችላላችሁ። ቲክቶክ፣ ዩቲዩብ እንደዚህ አጠቃላይ ሶሻል ሚዲያ ከመጣ በኋላ ትውልዱ ምን ያህል እየተበላሸ እንደሄደ ምናምን አይተን ነበር፣ አውርተን ነበረ። አሁን ላይ እየተፈጠሩ ያሉትን ሁኔታዎች በማስመልከት ማለት ነው። ነገር ግን እንደዚህ አይነት ጉዳዮችን ስታዩ፣ እንደዚህ አይነት በጎ ምግባሮች ሲታዩ፣ ከዛ ደግሞ የሰዎች ህይወት ሲቀየር እንኳንም ተፈጠረ እንደዚህ አይነት ፕላትፎርም ትላላችሁ። ይህንን ጉዳይ ካላያችሁት ከዚህ 2-3 ቪዲዮ አለፍ ብላችሁ ብታዩ ደግሞ የእነዚህ ልጆች ጉዳይ ታያላችሁ። ይህ ልጅ ሊስትሮ ነበረ። ከዛ በኋላ እንደ አጋጣሚ የሆነ ሶሻል ሚዲያ ላይ የሆነ እድል ይገጥመውና እድሉ መጠቀም አልቻለም። ከዛ በኋላ በሚያስጠላ ሁኔታ ነበረ ከሰዎቹ ጋር የተለያየው፣ ከዚህ ከቦንዳ ቤቱ ከልብስ ቤቱ ባለቤቶች ጋር ማለት ነው። ከዛ በኋላ የእሱ እድል ነበረ። ነገር ግን እቺ ልጅ ጎዳና ላይ ላስቲክ ወጥራ ከ7 ቤተሰቦቿ ጋር ትኖራለች። ለሱ የነበረው እድል ለዚች ልጅ ሆነ፣ ለዚች ልጅ ተሰጣት እና ለዚች ልጅ ቤት ለመግዛት የተለያዩ እንቅስቃሴዎች እየተደረጉ ነበር እና ልጁ ቅር ይለዋል ተብሎ ሲታሰብ እንኳን ቅር ሊለው ቀርቶ ጭራሽ መጥቶ በጣም ሰፖርት እያደረጋት ደስ እያለው እያገዛት አየንና በጣም ደስ የሚል ነገሮች ይፈጠራሉ ብዙ ጊዜ ሶሻል ሚዲያ ላይ። ከዚህ እንዳልኳችሁ ከ2-3 ቪዲዮ በኋላ ገብታችሁ ብታዩ እንዳለው አይነት ነገር ሳይሆን ማለት ነውና እግዚአብሔር ይመስገን በጣም ደስ ይላል። አንዳንድ ጊዜ ሶሻል ሚዲያ ላይ የምናየው ነገር ፍቺ በዚህ ከቀጠለ ትፈችኛለሽ የኔ ጭንቀት በሚገባ የኔ መከራ የፍቺ ፕሮፖዛል ማለት ነው። ግባን ነው ለነፃነት ቀና በቃ የማን እንኳን ተገላገልሽ የኔ ቆንጆ። ቴንኪው 4 ዓመት አንድ ላይ 4 ዓመት ሲተጨነቅን እኮ የምስራች። እንግዲህ እኔ ደግሞ ላገባ ነው። ይዤልሽ እየመጣሁ ነው አልኩሽ እኮ እናቴ። ሰላም ኮንዶም ስቲንስቲ ዛሬ አንላቀቅም ሀቢቢቲዬ። አያም ባይንግ ስፔሻል ኤንድ ሰብ ስፔሻል ማቴሪያል ጥቃቅንና አነስተኛ ነገር እየገዛሁልሽ ነው። በልደትሽ ቀን ብራምባር ሰበረልህ ሆኖ የምናስብለው ዛሬ። ዋት ኢዝ ዩር ፌቨራይት ፍሌቨር ሀቢቢቲዬ? ባይ ዘ ወይ እንትናልሽ እንዴ እናቴ ፍሌቨር የአምቦሃ ፍሌቨር አለው ትንሽ ሲገባ ምናምን እንዲያስገሳ ወይ እንትን ይሁን የእርሾ አርጊልኝ። የእርሾ ከወገብ በላይ ቀጭን ስለሆነች ትንሽ ኮፍ እንድትል የእርሾ ቢሆን በጣም አሪፍ ነው። ፍሌቨር የለው? አይ እዚሁ ነው። አም ፍሮም ጀሞ በቀጭኗ መንገድ ዋንጥፍ ትውጥፍ እኔ አንቺን ኬሻ በጠረባ ላይ ንጥፍ ሀቢቢቲ። በቃ ዛሬ አሞራ ጀፍጀፍ የለም ግንብጥ ማን ነው አየር ተርሱላ። በቃ ዛሬ አልጋውን ሰበር ነው አልኩሽ። እስቲ እንትና ታርጊላታለሽ ፓኮን አርጊውና ኬክ ከመቆርስ ይሄን ፓኮ አራት ማዕዘን ወላ ሙሉ ደርዘን ደርዘን ማለት ሲላለጋ ስለሆነ ማውቀው እኔ ነኝ። አርጊው ችግር የለውም እንጂ ኦኬ። ሌላ ስንት ፍሬ ነው ያለሽ? እሺ ያለው ነው ችግር የለውም ሀቢቢቲ። ይመጣለሁ በቃ እደውልልሻለሁ። አይ ኮል ዩ ባክ ሌተር እሺ ሀቢቢቲ። ኦኬ ኦልሬዲ ዘ ብሉቱዝ ዲቫይስ ኢዝ ኮኔክትድ ሰክሰስፉሊ። እየበረርኩ ነው መመጣልሽ። ቻውሽ ባይዘው ሳቡን ከፍለው ዘጋ ያለው ሰው ነው። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት ስራ ነው የምትፈልገው? ወላይ በል ከልብ ነው። በኋላ እንዳይቆጭክ። ይኸውልህ አሁን ዛኪሮ ትምህርት ይማር እያሉ ነው ቤተሰቦችህ እና መማር አለብክ። ለምንድን ነው መማር የሌለብክ? ተሰካው ምንም ማያውቅ ማለት ለምን ቆይ ምክንያት ትምህርት ምንድን ነው? እሺ ትምህርት ምንድን ነው? አየክ ስለማታውቅ ነው ትምህርት አታውቅም ማለት ነው። ይኸውልህ እስክሪፕቶ፣ ደብተር፣ ቦርሳ፣ ዩኒፎርም ይገዛልህና ትሄዳለህ ትምህርት ቤት ነው ዩኒፎርም ለብሰክ አይፈልግም እኮ ለምን ምክንያት? ሂሳብ ላይ ጎበዝ ነህ አንተ። ቆይ ሳትማር ሂሳብ ላይ ጎበዝ ነህ አይደለ? አይችልም። ትናንትና ያባትህና ያንተን ስም ጻፈልኝ ስለው አልችልም ብሎ አልጻፈልኝም እኮ። ታዲያ ትችላለህ ዛኪ። ስለዚህ መቻል አትፈልግም?
እሺ ምን ነው የምትፈልገው? እሺ የምትፈልገውን ነገር ንገረና አባት ምን ነው የምትፈልገው? ምን ነው አባ ታለ ወላሂ ወላሂ በጣም ትናንትና ደግሞ ዘፈንክላታ ማቲያ አልካ። ኧረ ሌላ ቦታ ዘፍናል እኮ እስቲ በላ ዛኪር ዛሬ ምን ሆነክ ነው ያኮረፍከው? ምን ሆነክ ነው? ምን አገባሽ? ኧረ ምን አገባሽ አይባልም። ልጆች እንግዲህ በትንሽ እድሜያቸው በጣም ብዙ ነገር ካዩ ከለመዱ በቃ የሚፈጠረው ይሄ ነው። ይሄ ልጅ በጣም በልጅነቱ እንግዲህ ከ5 ዓመት የሚበልጥ ልጅ አይመስለኝም። ገንዘብ ለምዷል፣ ጎዳና ለምዷል፣ ምናምን ብዙ ነገር ስለለመደ ትምህርት ቤት ገብቶ ራሱ ከኩዮቹ ጋር ማች ማድረግ የሚችል አይመስለኝም። ጫት ቢሮ ውስጥ እንደምትመለከቱት አንጥፈው ሲቅሙ ነበር የተባሉ የመንግስት ሰራተኞች በዚህ ሰዓት መነጋገሪያ ሆነዋል። በምስራቅ ሐረርጌ በመንግስት ቢሮ ውስጥ የተነሳ ነው የተባለና የመንግስት ሰራተኞች በቢሮ ቅጥር ግቢ ውስጥ ጫት በመቃም ላይ እንዳሉ የሚያሳይ ምስል በማህበራዊ ሚዲያ ገጾች ላይ በስፋት እየተሰራጨ ይገኛል። ምንም እንኳን ድርጊቱ የተፈጸመው ከስራ ሰዓት ውጪ ይሁን ወይንም በስራ ሰዓት ወይንም በሌሊት በትክክል ባይታወቅም የተሰራጨው ምስል በህዝብ ዘንድ ከፍተኛ መነጋገሪያና ቅሬታን ፈጥሯል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በቅንነት ኮመንት ላይ አጋሩ። በእርግጥ ሐረር፣ ድሬዳዋ ምናምን ወደ ምስራቅ አካባቢ የተለመደ ነው። ነገር ግን እንደዚህ ቢሮ ውስጥ በትክክል ፍራሽ አንጥፎ ምናምን በጣም ከባድ ነው እና የኤክስትራ ነው በጣም። ምናልባት በሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉ ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታያዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣል። መረጃ እንግዲህ እዚህ መሆኑ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋን ሊሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተህ ነው መሆን ያለበት። እነዚህ ሰዎች ኦልሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። ልብሰ ተክህኖ እንዳይለብሱ እንዳይቀድሱ ነው። አንዳንዶቹ ይሄንን ንግግራችንን ተላልፈው ሲቀድሱ የምናያቸው ሰዎች አሉ። እንግዲህ ተሯሩጠን በጣም ስሜታዊ በመሆን ወደ ሚዲያ አላወጣናቸውም። ለነሱ የበዛውን ማስጠንቀቂያ እንዲሆን አንድ እሱ ነው። እነዚህን መረጃዎች ይዘን ለአዲስ አበባ ሀገረ ስብከት ለብፁዕ አቡነ ሕርያቆስ እንሰጣለን። አሁን ይሄ ታች አይደለም የምንሄደው። ብፁዕ አቡነ ሕርያቆስ እዚህ ላይ ምላሽ ካልሰጡልን የቤተክርስቲያን ጉዳይ ስለሆነ በዚህ ላይ አልሰጡልንም ብለን ለህዝብ እንናገራለን። አለቀ። የኛ የምንችለው ነው የምናደርገው። ሚዲያ ለኛ አዲስ አይደለም። ባለማዊ ሚዲያም ስንሰራ ነበር። አንድ ኢንቨስቲጌሽን ትሰራለህ። ኢንቨስቲጌሽኑን ሰርተህ ለህዝብ ነው የምትሰጠው። የህግ አካላት ይወስዱታል። እንዲህ ማስረጃ ያለንን አካል ክቡር ስራ አስኪያጁ ያገኙን የምንለው ለዛ ነው፣ ለመስጠት። ሱባኤውን አንረብሽም። ሱባኤው መመለሻ የሚሆናቸው እኛም ስለምንገባ፣ ከሱባኤው በኋላ ግን አዲስ ዓመት ሳይመጣ ሀገረ ስብከቱን እናገኛለን። ይሄ ማስረጃ አለን። እነዚህን አካላት አግደው ካላቆሙልን ገለላው ካላሳዩን በዚህ በኩል ደብር ያሉትን እንግዲህ ሲፈራ የነበረው ዓለማዊ ሰዎች አካባቢ ሲደረግና ስናወግዘው ስንነቅፈውና ብዙ ስንልበት የነበረው ጉዳይ እንግዲህ አሁን ኦርቶዶክስ ቤተክርስቲያን ውስጥ ገብቷል። በጣም ያሳዝናል። ሰሞኑኛ መነጋገሪያ ከሆኑ ጉዳዮች አንደኛውና ዋነኛው ደግሞ ይሄ ነው። ይሄ ነገር እንግዲህ ያልገባበት ያልተባለበት ነገር የለም። ይህ ፕሮግራም የተላለፈው የነጋሽ በዳዳ ሚዲያ ላይ ነው። ዩቲዩብ ቻናል ላይ ከቻላችሁ ገብታችሁት ሙሉን እዛ ላይ ታገኛላችሁ። በጣም የሚገርሙ ነገሮች እንዴት አድርገው ተከታትለው ብዙ ማስረጃዎችን እንደሰበሰቡ ወጣቶቹ እየተናገሩ ነበር እና በጣም ያሳዝናል። ከዛ በኋላ ብዙ ሰው የከሌ ቤተክርስቲያን እናት እንደዚህ ታደረገው የከሌ ቤተክርስቲያን ምናምን እያለ ጣት እየተጠቋቆመ ይገኛል።
ነገር ግን አይደለም። ሁሉም አካባቢ ላይ ያለና እንደ ዓለም አቀፍ ወረርሽኝ ነው ነገሩ እየሄደና እየተሄደበት ያለው። ጉዳዩ ብቻ በጣም ያሳዝናል። ኦርቶዶክስ ቤተክርስቲያን ውስጥ አይደለም የትኛውም ቦታ ስትሄዱ አሁን ላይ እንደዚህ አይነት ጉዳይ በስፋትና በጥልቀት ነው እየሆነ ያለውና ከዚህ ቀጥሎ እስኪ አንድ ቪዲዮ ደግሞ ከዚህ ጋር በተያያዘ ልጋብዛችሁ። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶ ነው የገባው። መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ራቅ ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ምን ያህል? ከዛም በኋላ ወደ 30 ደቂቃ 30 ደቂቃ እንደዚህ አላህ አለማው እንደዛ ይሆናል። ኦኬ። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው። እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለትዳሮች ምናምን ነገር ነው እንደዚህ ይመስሉ። ዛታቸውን ፊዚካሊ ስታይ እዛም ቤት ውስጥ ገባን። ስንገባ ቤታቸውም ሙሉ ነው። ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘሁኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው የምፈልገው፣ እዛ መሄድ ነውና ትልቁ እንትኔ ምግብ በልተሃል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ያለሁት ከቁርስ ጀምሬ መንገድ ላይ ስለነበርኩ ምንም ነገር አልበላውም። አሁን ከዛን በቃ እኔ ሄጄ እራት ይዤ እመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለባለ ጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤን አሸርጬ እንደዚሁ በቦዲን ያለው በጃፖኒን ያለው ቲም አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱ ቁጭ አልኩኝ። እራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ። ሁለት ናቸው እነሱ። ከዛን የአራት ገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለእኔ ብቻ አቅርበው እምቢ አሉ። ይሄንን ምግብ እኔ በቃ ያው በሌላ አስቤ አልነበረም። እኔ እንደዚህ አይነት ነገር እንዴት ታስባለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ሰው ምን ስንት ነገር አለኝ። ያው እኔም ብዙ መናገር ምን ስላላልኩኝ ርቦኛልም ሀቂቃ ነው። በላ በቃ ግን እየበላሁኝ እያለ ያንን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ሸከር እንትን ያለኝ ምግቡን እየበላ ምግቡን መጨረሴን አላውቅም። ተበልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ምግቡ ላይ የሆነ ነገር አለ እየበላሁ እያለ ከዛ በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደረኩ። ከምግቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው። 4 ነው አላህ 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ ምንም ነገር እንትን አለን። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስህን አወቅህ ጠዋት? ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ ምን ብል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው ውዬ እዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለህ? ቀኑ ሙሉ እዛ ዋልኩኝ። 4 ቀን እዛ ዋልኩኝ። 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4 ነው እንደዛ የተጫወቱብኝ። በኋላ እነዛ 2 ናቸው በቃ። ህመሙን ደም ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ
እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ለሞት 4 ቀን ነው የቆየው። 4 ቀን። እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ኦኬ። ግን እዛ ቤት የገባሁት እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። ለሐለም ይሄ ነው ታውቃለህ? እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቡስ ተራ መሄጃው ከዚህ አብነት ከ7ኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቡስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ለሊት አመጣው እዛ ጥለው ነው የሄዱት እነሱ። 4ኛው ቀን ላይ 4 ቀን ሙሉ ተጫውተውብኛል። 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ ሲመጡ የሚያወጡ ይመስለኝ በቃ ታውቃለህ፣ የሚለቁ ይመስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ አለመንኳቸው፣ መሆኑን አለመንኳቸው። ስለምናቸው በቃ አሁን ነው የሚሉክ እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሀረር። ከመሀላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ? በቃ እንሸኝሃለን። ብር አይደል የምትፈልገው? ብርህን ትራንስፖርትን ሰጠን እንሸኝሃለን። ከዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይድ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም። በሙስሊም ወንድማችን ላይ የደረሰው ነገር እንግዲህ አስባችሁታል። የተከሰተው ከ12 ዓመት በፊት ነው እና ነገርየው ምን ያህል ስር የሰደደ እንደሆነ ምን ያህል የተደራጀ እንደሆነ አሁን ላይ ደግሞ ሊደርስበት የሚችለውን ደረጃ ደግሞ ማሰብ ትችላላችሁና በየትኛውም ሃይማኖት፣ በየትኛውም ቤት፣ በየትኛውም አካባቢ፣ በየትኛውም ስራ ቦታ የገባ የሰረጸ ነገር ነውና እኔ ይሄ ነገር በህግም በምንም አግደ ነው የሚቆም አይነት ነገር አይመስለኝም። ብቻ እሱ ፈጣሪ የሆነ ነገር ያድርግልንና ያውጣን ከዚህ ልጆቻችንን፣ ቤተሰቦቻችንን፣ ታናናሾቻችንን ይጠብቅልን እንጂ በጣም ከባድ ነገር ነው። ወንድ ልጅ ሆዱን ያፈቅራል ሲባል አደራህን ሆዳም ባል ብቻ እንዳትሰጠኝ ብዬ ፈራ ነበር። የጠሉት ይወርሳል፣ የፈሩት ይደርሳል ሆነና ነገሩ ሆዱን ማፍቀር ሳይሆን ማምለክ ደረጃ የደረሰ ባላግብቼ ቁጭ ምንም አይመርጥ። እንደው እንደ ሀገር ተስማምተን የጠላኑን ዱባን ሳይቀር የሚወድ ባል ጠዋት ይነሳና ውዴ ቡላ ስሪልኝ፣ ውድዬ ዛሬ ፍርፍር የለም፣ ውዷ ጨጨብሳ እንብላ። ስጋ ነክ ነገር ያማረው ቀን ደግሞ በጠዋት ፊቱ ፍክት ብሎ ይነሳና የኔ ውድ ውቧ ሚስቴ ሆይ ብሎ መግቢያውን ያሳምራል። አሁን በቀደብለት የአመት ገብርኤል ነው ቤተክርስቲያን ማርፈድ አይቀርም ብዬ አስቀድሜ እኔ ነኝ ያለ ድንች ወጥ 1 3 4 5 6 7 8 9 10 ያህል ስጋ ቢጤ ነገር ጣል አድርጌ ሰርቼ ሄድኩኝ። ስመለስ አገር አማን ነው ብዬ ቁርስ ላቀራረብ ስዘጋጅ በአፉ ስቲክኒ የምትመስል እንጨት አስገብቶ እየጎረጎረ ውዴ እኔ በላው ላንቺም አስተርፌልሻለሁ ብሎኝ እርፍ። ድስቱን የተለቀቀ ቤት አስመስሎታል። ቤተክርስቲያን ደርሼ መመለሴ በጅንጅ ውስጤ በያዝሽው ባዶ ድስት አናቱን በርቅሽለት እያለኝ ነበር። ንዴቴን እንዴትም ተቋቁሜ ውዬ ሲመሽልኝ ወደ መኝታ ሄድኩ። ለ3 ሰው የሚሆን እንጀራና ወጥ ተልቅጦ ስለነበር የዋለው ቁንጣን አለቀቀው። መተኛቴን ሲያይ ተከትሎኝ እሱም ተኛ። በውድቅት ሌሊት ውዴ እያለኝ ይጠኛል። መቼም ሰው ሆዱ ሲጠግብ ብዙ ነገር ያምረዋል ብዬ ምንድነው የሆድ ዕቃው ይበጥበጥና በሱ በጥብጭልኛል። ንዴቴን መቆጣጠር አቃተኝ። አጠገቤ በነበረ ብርጭቆ አናቱን አጸዳውለት። ራሱን አሳትኩት። ጸጥ አለብኝ። አንተ ዮርዳኖስ በተራዬ ወዘወስኩት። ቀና ብሎ ውዴ በሱ አሁንም ስለ ምግብ ነው የሚያወራው። አላስቻለኝም። ብርጭቆ አንስቼ ድርግ ምን ያሎቻችሁ ወንድ ልጅ ሆዱንና
ምናምን ይወዳል በሚለው ሐሳብ ትስማማላችሁ? ወንዶችስ እንደዛ ናችሁ እንዴ? ፋስል አረሳች ልጅ በእናትሽ እንዴ አግማማ ማለት ልጅ ቁጭ ብላ ያለጆሽ እንደዚህ አይነት የአባትና የልጅ ኮኔክሽን አያስቀናችሁ? ሌላው ደግሞ ሰሞኑኛ የሶሻል ሚዲያ መነጋገሪያ ሆኖ ብቅ ያለው በእርግጥ አዲስ ነገር አይደለም፣ ሁልጊዜ እናወራበታለን፣ ሁልጊዜ መፍትሄ ሳያገኝ ተድበስብሶ የሚቀረው የህፃናትና የሴቶች የጥቃት ጉዳይ፣ የመደፈር ጉዳይ፣ ከዛ በኋላ ደግሞ አጥቂዎች ከጥፋታቸው በታች ፍርድ መፈረድ እንዲሁም በነፃ የመለቀቅ ጉዳይ እንደ አዲስ ተቀስቅሶ እየተነጋገርንበት እንገኛለን ሰሞኑን። በትግራይ ክልል ዘውዱ ሀፍቶም የተባለችውን ወጣት በአሰቃቂ ሁኔታ በመግደል ወንጀል ጥፋተኛ ሆነው የእድሜ ልክ ጽኑ እስራት የተፈረደባቸው ወጣቶች በዛሬው ዕለት ከእስር መፈታታቸው እየተነገረ ይገኛል። ይህም ጉዳይ በርካቶችን አስቆጥቷል። በዚህ ሰዓትም እንግዲህ ለእህታቸው ፍትህ እየተጠየቀ ይገኛል። በ2015 ዓ.ም በትግራይ ክልል ዘውዱ ሀፍቶም የተባለችውን ወጣት በህዝብ በፊት በአሰቃቂ ሁኔታ በመደብደብና በመኪና በመግጨት ማለት ነው ህይወቷ እንዲያልፍ ከተደረገች በኋላ ሁለቱ ግለሰቦች ማለትም ደግሞ ያሬድና አንግሶም የተባሉት ወጣቶች ማለት ነው ረዘም ያለ ፍርድ ቤት ክርክር በኋላ ማለት ነው በመጨረሻ ጥፋተኛ ሆነው በመገኘታቸው ምክንያት የእድሜ ልክ ጽኑ እስራት ተፈርዶባቸው ነበረ። ነገር ግን በዛሬው ዕለት ማለት ነው ከእስር መፈታታቸውን በአካባቢው ላይ የሚንቀሳቀሰው የሴቶች መብት ተሟጋች የሆኑ እያሳወቀ ይገኛል። ይህ በአካባቢው ላይ የሚንቀሳቀሰው የሰብአዊ መብት ተሟጋችም እንግዲህ እነዚህ ግለሰቦች ከእስር በነፃ መፈታታቸውን ያረጋገጠ ሲሆን በትግራይ አካባቢ የሚገኙ ሰዎችን ጨምሮ በአጠቃላይ በኢትዮጵያ ውስጥ የሚገኙ ሰዎችን አስደንግጧል። በዚህ ሰዓትም ለእህታችን ዘውዱ ፍትህ እየተጠየቀ ይገኛል። እጅግ በጣም አሳዛኝና ዘግናኝ ነው። በተለይም ደግሞ እነዚህ ግለሰቦች ማለት ነው የእድሜ ልክ ጽኑ እስራት እየተፈረደባቸው ከ2 ወራት በፊት እንደነበረም ጭምር እንግዲህ መረጃዎች እየወጡ አስባችሁታል? ከረጅም የክርክር ጊዜ በኋላ ፍርድ ያገኙት እነዚህ ሰዎች ከ2 ወር በፊት ነበር እድሜ ልክ የተወሰነባቸው ማለት ነው። ከዛ በኋላ አሁን ላይ በነፃ ተለቀዋል። ምን ማለት እንደሆነ አስቡት። ለተጠቂዎች ምን ማለት እንደሆነ አስቡት። ከዛ በኋላ ተጠቅተው ደግሞ ወደፊት ለመምጣት እያሰቡ ጉዳያቸውን ወደ ፍርድ ለማምጣት እያሰቡ ላሉ ሰዎች ደግሞ ምን ያህል የሞራል ውድቀት ሊያስከስት እንደሚችል አስቡት። አበቄለሽ ነኝ። ይሄ ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። ይሄ ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደመቆም ከብዶኛል። ሐዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ እንግዲህ እንደዚህ ነው የሀገራችን ፍትህ። የህፃን ፌቨን ጉዳይ እናስታውሳለን። የዛሬ ዓመት አካባቢ በጣም መነጋገሪያ ሆኖ ነበረ። እስካሁን ድረስ ፍትህ አልተገኘም። እስቲ እንግዲህ እንጠብቃለን የሚሻሻል ነገር ካለ። ግን ሁላችንም በሀገራችን የነዚህ የሴቶች እና የህፃናትን ጥቃት አስመልክቶ በሚሰጥ ፍርድ ተስፋ ወደ መቁረጡ እየሄድን እንገኛለን። እኔ በበኩሌ በጣም ማለት ቅድመ ጥንቃቄ ማድረግ ይሻላል እንጂ ከሆነ በኋላ ጉዳዩ ፍርድ አገኛለሁ ብሎ ማሰብ በጣም ከባድ ነገር እየሆነ የመጣ ይመስለኛል አሁን ላይ። እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ ለወራት የደፈረ አባት ነው። ይሄ ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው።
ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ህፃን ልጁን የገዛ ልጁን ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበዮ ይባላል። የ11 ዓመት ህፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ይህ የምትመለከቱት ደግሞ አቶ ጥላውን ገረመው ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። አውቃለሁ ይሄንን በጣም ዘግናኝ ነገር ስትሰሙ እንደሚከብዳችሁ ለጆሮም ለመስማት እንደሚቀፍ አውቃለሁ። እስቲ አስቡት፣ እንደ ልጅ በአባት መደፈር ማለት ምን ማለት ነው? የእድሜ ልክ የአእምሮ ቀውስ ነው የሚያስከትለው። እድሜ ልካቸውን በአባታቸው መደፈራቸውን እያሰቡ እንዴት ነው የሚኖሩት እነዚህ ልጆች? ከአካላዊ ጥቃት ባለፈ መደፈራቸው ስነ ልቦናቸው ላይ የሚፈጥረው ተጽዕኖ ምን ያህል ነው? ሲቀጥል እንደ ኢትዮጵያ የሴቶች ጥቃት ምን ያህል ደረጃ ላይ እንደደረሰ ነው ይሄ ነገር የሚያሳየው። እንዴት ይሄ ሁሉ አባት የገዛ ልጁን ይደፍራል? የ2 ዓመት ህፃናት እኮ የሚደፈሩበት ሀገር ላይ ነው ያለነው። የ2 ዓመት ህፃናት በጣም ከባድ ነው። በሀገራችን የፍትህ ስርዓት ተስፋ እየቆረጥን ያለንበት ሁኔታ ላይ ነው ያለው፣ በህፃናትና በሴቶች ጉዳይ ላይ ማለት ነውና በጣም ያሳዝናል። ፈጣሪ ይጠብቀን እንደዚህ አይነት ነገር ከመከሰትና ፍርድ ቤት ለፍርድ ቤት ከመንከራተት፣ ከዛ ደግሞ ማይሆን ፍርድ ተፈርዶ ሞራላችን ቅስማችን ከመሰበር ፈጣሪ ይጠብቀን። ኤአይ ሙዚቃ የምታዳምጡ ሰዎች ግን አር ዩ ኦኬ? አር ዩ ኩል? እንዴት ነው ጆሮአችሁ የሚቀበለው? እንዴት ነው የምትሰሙት ደስ እያላችሁ? እኔ ደግሞ ኦልሬዲ ስለ ኤአይ ያለኝ አቋም ታውቃላችሁ። ግን አሁን ደግሞ ባሰ ማለት አደነቆሩን። በየማስታወቂያው፣ በየራይዱ፣ በየቢዝነሶቹ ሰዎችን ጀጅ ማድረግ አልወድም፣ ግን በዚህኛው በጣም ጀጅ እያረኳችሁ ነው። ደግሞ የሚገርመው ኦልሬዲ ኦሪጂናሉ ዩቲዩብ ላይ ያለ እናንተ ዩቲዩብ ከፍታችሁ የኤአይውን ቨርዥን ትከፍታላችሁ። ባይዘው የሙዚቃ አድናቂ ነኝ አድማጭ ነኝ በጣም ነው የምወደው የሚል ሰው ኤአይ ቁጭ ብሎ አይሰማም። ምክንያቱም ለአርቱና ለአርቲስቱ ክብር ሊኖረው ይገባል። ክብር የሌለው ሰው ብቻ ነው የኤአይ ሙዚቃ ቁጭ ብሎ የሚሰማው። ስንት ገና ያልሰማናቸው መስማት ያለብን ሰፖርት ማድረግ ያለብን አርቲስቶች አሉ። እናንተ ኤአይ ትከፍቱብናላችሁ። እኔማ ሰለቸኝ። ጭራሽ ይኮላተፋል፣ አማርኛ አይችልም ምናምን። ግን ጭራሽ ኤአይውን ትዝታ ታዘፍኑታላችሁ። እና የኤአይ ሙዚቃ ደግሞ ቁጭ ብላችሁ የምትሰሩ ሰዎች ስራ ፈታችኋል፣ በጣም ስራ ፈታችኋል። የኤአይ ሙዚቃ ደግሞ የምታዳምጡ ሰዎች የሙዚቃ አድናቂ አይደላችሁም። አም ሶሪ፣ እንደዛ ነው የሚመስለው። አቁሙ። ጂሰስ። የኤአይ ሙዚቃ የሚሰሩ ሰዎች ያው እንጀራቸው ነው። እስከታየ ድረስ እስከተመልካች እስከተገኘ ድረስ መስራት አለባቸው ብዬ አስባለሁ። ነገር ግን እኔ በጣም ቅሬታ ያለኝና የምቃወመው ተመልካቹ ላይ ነው። አላቅም፣ እኔ ሙዚቃ ወዳለሁ የሚል ሰው ለአርት አድናቆት አለኝ የሚል ሰው እንዴት አይነት ነው? እንዴት ነው ያንን ሙዚቃ ሊያዳምጥ የሚችለው? ስታዳምጡት እኮ የሆነ ሙዚቃ ሲሆን ሆነ አርት ህይወት ነገር አለው፣ ነብስ አለው እኮ። ይሄ ምንም አይነት ነብስ የለውም። እንዳለችው ደግሞ ይኮላተፋል፣ አማርኛውን በስነስርዓት እርግጥ አድርጎ አይናገርም ምናምን፣ በጣም ያስጠላል። እና እንደዚህ አይነት ነገር የምታበረታቱ የምትሰሙ ሰዎች አቁሙ። ኑሮ አሜሪካ ውስጥ እንዴት ነው? ኑሮ አሜሪካ ውስጥ እንዴት ነው? ቆንጆ ነው። ኑሮ ጥሩ ነው አይደል? በጣም ጥሩ ነው። አሁን እኮ ያው 20 ዓመት ሞላን አሜሪካ ከመጣን። 20 ዓመት የሞላን ይመስልሻል አሜሪካ ከመጣን? አይመስለኝም አይደል? ቅርብ ነው የሚመስለው። ጊዜው በጣም ይሮጣል። አሜሪካ ውስጥ በመኖርሽ ደስተኛ ነሽ? በጣም ደስተኛ ነሽ? በጣም ደስተኛ ነኝ። ኢትዮጵያ ውስጥ ብትሄጂ እንደኔ የሚረዳሽ ሰው፣ የሚሰራልሽ ሰው፣ የሚንከባከብሽ ሰው ኢትዮጵያ ውስጥ አታገኝም አይደል? ከባድ ነው ኢትዮጵያ ውስጥ ማግኘት በጣም አይደል? አሜሪካንን እግዚአብሔር ይባርካት በያታ። በያት፣ መርቂያት አሜሪካንን። አሜሪካን ተባረኪ፣ ተባረኪ፣ ተባረኪ። አሜን አሜን። እምወይ እያስገደዳችሁ ያለ ነገር ይመስለኛል። እኔ እንደዚህ አይነት ስሜት ነው የሰጠኝ። ግን በእንደዚህ አይነት እድሜ ላይ ያሉ ሰዎች
ብዙ ጊዜ ከኢትዮጵያ ሲወጡ ምናልባት እንዳለው ከ20 ዓመት በላይ ቆይተዋል። ግን አዲስ የሚሄዱ ሰዎች ምንም ተስማምቷቸው አይቆዩም እዛ ሀገርና በጣም እንደሚቸገሩ ብዙ ሰዎች ሲያወሩ ሰምቻለሁ። ሰላም ነው አለን እግዚአብሔር ይመስገን አለን። የመተንፈሻ ግብር ከፍላል እንዴ? ማለት የመተንፈሻ ግብር ከፈላል እንዴ? አዎ የመተንፈሻ ማለት የአየር ወደ ውስጥ ነው ወደ ውጭ በዚህ ከቀጠልን አይቀርም የሱ ግብር ነው እንግዲህ አሁን እዚህ ጋር የሚቆጥረው የመሬት የግድግዳ የካርታ የብዙ ነገር አላችሁ ስንት ነገር ከፈለን አሁን ደግሞ የመተንፈሻ ምን ማለት ነው ከፍላል ቆይ ቤታችሁ ውስጥ ዶሮ ነው የሚሰማኝ አዎ ዶሮ አላው ለባል የገዛ ነው ዶሮ አላው ለሷም ትከፍላላችሁ ለሷ 10,000 ብር እንዴ ዶሮ ራሱ ታውጣ ተጀምሮ ነው ለዶሮ ምን ከፍለው ትሰማለህ ወይ ትሰጠኛለህ ዶሮን ወይ ትከፍላለህ ውሰደው 1000 ብር ገዝቼማ 10,000 ብር አልከፍልም እሺ ለማንኛውም ይሄ መኖር ማይቻልበት ዘመን ካልሲ ስንት ነው ብዛቱ ምን ያደርግላል እሺ 7 ካልሲ በጣም ጥሩ 7 ካልሲና ውስጥ ሱሪ ስንት ነው ሙታንታ አለ አይደል አለኝ አዎ ስንት ሙታንታ 6 ሙታንታ ኦኬ 45,000 ብር ወረዳ መተን ልከፈል ተቀበል ወረዳ መተን መኖር ማይቻልበት ሀገር የፈለከው ማለት ትችላለህ ሄደህ ትከፍላለህ ጨርሻለሁ እንግዲህ ወቅት ኢትዮጵያ ውስጥ ላላችሁ ሰዎች እንደምታውቁት የግብር ወቅት ነውና በጣም ብዙ የሚያስቁና የሚያነጋገሩ ቪዲዮዎች እየተሰሩ ይገኛሉ። የሚታወቀው የገበያ ቦታ ምን በመባል ይታወቃል? ገበያ ምን ነው? አይ ጠቅላላ ኢትዮጵያ ላይ አረከበ እኮ በኢትዮጵያ በትልቅነቱ የሚታወቀው የገበያ ቦታ ፌመስ የገበያ ማዕከል ቦታ ነው ኢትዮጵያ ላይ የኛም ሰፈር ነው። አላውቀውም። የት ነው የምትኖሪው? ኢትዮጵያ። የት ሰፈር? የለም ማለት በየቦታው አይደለ ያለ። የት ነው የምትኖሪው? ጥያቄ ወይ እሺ ጥያቄውን ነገር ደግሞ የት ነው የምትኖሪው? ኢትዮጵያ። የት? አዲስ አበባ ነው የምትኖሪው? እሺ ገበያ ስትሄጂ የት ነው የምትሄጂው? ብዙ ዕቃ መግዛት ስትፈልጊ እኮ ኢትዮጵያ ሳይሆን የየቦታው ነው ያለው። የት ነው? መርካቶ ነው እኮ የኢትዮጵያ ነው ያልከው። የኢትዮጵያ ትልቁ የገበያ ማዕከል መርካቶ ነው። ሌላ ከመርካቶ ትልቅ ገበያ አለ እንደ ኢትዮጵያ ላይ? ከኢትዮጵያ አልፎ እንደውም እኮ ከአፍሪካ ኦፕን ማርኬት አንደኛ ነው መርካቶ። በአይኔ በብረቱ መጣሽ። አሁን ገና ይሄ ሰውዬ አቃጥላችሁ ልደፉት ነው መሰለኝ። እንደው ለቤተሰቦቹ ለልጆቹ ለሚስቱ ይኖርበት። ደግሞ እሱ የምሩን ነው የሚናደደው። አንደኛም የዚህ ሾው የምር የማይበት ምክንያት የእሱን ሪያክሽን የምር የፕሮግራሙ ድምቀት ነው። የሚቆጣ የልክ የአስተማሪዎች ነው የሚመስለኝ የሚቆጣበት መንገድ አንዳንዴ ሁሉ እንዳስወጣ ምናምን ይላል። ዛሬ ራሱ ልሷል የት ነው የምትኖሪው? የት ነው የምትኖሪው? ወይ ጥያቄውን ተደግሞልኝ አልደግምም። የት ነው የምትኖሪው? ከዛ በኋላ መልሱን መርካቶ ሲባል እዛው ጋዝ ላይ ታደረገችው ማለት ነው። ከአዲስ አበባ ነው ከኢትዮጵያ ስላልከኝ እኮ ነው አዲስ አበባ። በነገራችን ላይ እኔ ደግሞ የሚመስለኝ ይሄ ፕሮግራም በተሳሳተ ይመስለኛል እና ደግሞ ሆን ብለው እነዚህ አዘጋጆቹ ፕሮዲሰሮቹ እንዲሳሳቱ የሚያስቁና መነጋገሪያ ሊሆኑ የሚችሉ መልሶችን የሚነግሯቸውና የሚሉ ይመስለኛል። ምክንያቱም ሰው ይሳሳተዋል ብላችሁ የምታስቧቸው አይነት መልሶችን አይደለም የሚመልሱት። መምህር ሳለው የሚባል ፕሌሊስት እንደጀመርኩ ታውቃላችሁ። እና ዛሬ መምህር ሳለው ከተማርኳቸው ነገሮች ውስጥ አንዱ ብዙ ጊዜ ከዲቮርስ ካረጉ ወላጆች የሚመጡ ልጆች በጣም ማኒፑሌቲቭ ይሆናሉ። ለምን አትሉኝም? ከዚህ ይመቻል ሁኔታው። ሰኞ ለምሳሌ ማክሰኞና የቤት ስራ ለምንድን ያልሰራው ደብተር ለምን ያመጣው ምናምን ስለው አይ እናቴ ጋር ድሬ እኮ ከዛ አባቴ ነው ሰኞ ደግሞ ያመጣኝ፣ አባቴ ጋር ድሬ እንደዚህ ብቻ ምክንያት የሚደረድሩ ልጆች ይሆናሉ። ሁኔታውም ስለሚመች ማለት ነው። ለዛ እንደ ባል እንደ ሚስት ቢያበቃላችሁ እንደ እናትና እንደ አባት ግን አላበቃላችሁም። ገባችሁ? ሰው ቲም መሆን አለባችሁ ወላጆች። አባትየው በጣም የሚወደድ ሰው ለመሆን ማለት ነው እሺ የማይባሉ ነገሮችን ያደርጋል። በቃ ልጁን የማይጠቅመውን እሺ ማለት የሌለባቸውን ነገሮች መጥፎ አባት ላለመባል ለመካስ በሚለው ማለት ነው እሺ ማለት የሌለበትንም እሺ ይላል። ሰው ልጆች ደግሞ ማኒፑሌቲቭ ናቸው። እማዬ እኮ እንዲህ ታደርግልኛለች አንተ ግን ምናምን ሲለው በቃ ያረጋል። እናትየውም ጋር እንደዛ። ሰው ቲም መሆን አለባችሁ። ልጆቻችሁ ደግሞ እንዲህ ማኒፑሌቲቭ እስከሚሆኑ ክፍተት መፍጠር ያለባችሁ። ይሄን በጣም የተማርኩት ነገር ነውና ፕሊዝ ኖቲስ አድርጉት ይሄን ነገር። እውነተኛ ነገር ነው የተናገረችው። ልጆች የተለያዩ ቤተሰቦች ጋር ኢቭን እንኳን የተለያዩ እናትና አባት ቤት ኖሯቸው ቀርቶ ዘመድ ጋር እንኳን ሄደው ሲመጡ የተለየ ባህሪ ይዘው ነው የሚመጡትና ያለችው ነገር ልክ ነው። 2018 ዓመተ ምህረት መቼም አልረሳም። መቼም ነው ማረሳም።
መወዳት እናቴን ያጣሁበት ከአባቴ ገዝተው የተለያየሁበት ከራስ ቤት ወደ ሰው መጠጋት ትምህርት እስከ መጥላት እንደገና ደጋግ ቲክቶከሮች like እንደ ዶክተር ነው እህት የሆነች ብዙ ሰዎች ያወቅኩበት ዓመተ ምህረት ነው። ከዛ በኋላ ትምህርት ያስጠላኝን ታሪክ በትንሹ ልንገራችሁ። እናቴ እኔ የምማርበት ትምህርት ቤት አስተማሪ ነበረች እና ልክ እሷ ከአባቴ ጋር ተጋጭተው እሷ ወደ ቤተሰቦቿ ሀገር ስትሄድ በቃ በጣም ብዙ ስድብ እሷ እናቷ ኮሄደች ጥያቄ አሁን አስተማሪ ልጆች ፊት አውጥቶ እናትና ፖሊስ ተጣጣሲ ያለውን ስሜት በቃ ሰቤት አባትሽ ነው ወጥ እንሰራው እናን ስትባሉ ከምር ያለው ስሜት በጣም ነው የሚከብደው ታውቁታላችሁ። እና በቃ ሰፈር ውስጥ ራሱ መጫወት እየፈለኩ ግን እነሱ ገለልተኛ ያደርጉኛል። እኔ ደግሞ ያዋ ስለሆንክ እነሱ ከጣለኝ እኔ ይቅርታ እያልኩ በቃ በጣም እንባዬ ይመጣል ማለት ነው። ትምህርት ቤት ውስጥ ስለኔ ያወራሉ። የትምህርት ቤት መሳቂያ ስትሆን በጣም ነው የሚከብደው። ስሜቱን የምታውቁ ከምር ታውቁታላችሁ። በቃ እኔ እንደ ጓደኛቸው ማቀረብ አይፈልጉም። በቃ ሰው ደግሞ እንትን ካላችሁ በጣም ነው የሚከብደው። ትምህርት ቤት ውስጥ ቲክቶክ ጀምራለች አባቷ እንደዚህ እናቷ እንደዚህ በጣም ነው ከአይምሮዬ በላይ ሆኖ እኔ እውነት መሀል ትምህርት ወደ 7ኛ ወር ምናምን አካባቢ ላይ ላቋርጥ በቃ ባለማ ያልኩበት እኔ እንደዚህ ትምህርት ጠልቼ አላውቅም። ግን ዘንድሮ በጣም ነው የጠላሁት እና እኔ አሁን ፈጣሪ ብሎ ቻሌንጁ ከተሳካልኝ ኦልሞስት የሚሳካ ይመስለኛል። ዛሬ ማክሰኞ ነው፣ አርብ ነው የሚያውቀው 2 ቀን ብቻ ነው እና ያለን የሚሳካ ይመስለኛል። ግን ከተሳካልኝ በ50,000 ብሩ በቃ በወር 2,000 ብር ራሱ ብከፍል ለራሴ ትምህርት ቤት ሰው እንደዚህ ጫጫታ የሌለበት እንደዛ ነው መማር የምፈልገው። እና በቃ ፈጣሪ ካለ ይሳካል፣ ካላለም ሌላ ቻሌንጅ እቀበላለሁ። እናንተም በቃ እኔን ለማገዝ ከፈልጋችሁ ጀስት ስሞል ቢዝነስ ካላችሁ እኔን ያዝናናኛል ላንቺ ይሆናል የምትሉትን እቃ መላክ ትችላላችሁ። እንደገና ደግሞ ፕሮሞሽን ማሰራት ትችላላችሁ። ነጌሌ ሻሽያንስ እና በቃ በትንሹ ይሄንን ይመስላል። ይሄን ቪዲዮ ደግሞ ወደም አይገርምም? አሁን እቺ ልጅ ስትታይ ፊዚካሊ በጣም ትንሽ ልጅ ትመስላለች፣ ግን ከንግግሯ ከሁኔታዋ ምናምን ስታዩ እድሜ እንዳበሰላት ህይወት እንዳስተማራት እና ገና በትንሽ እድሜዋ በጣም ብዙ ነገሮችን እንዳየች ማስተዋል ትችላላችሁ። እና ልጆች ግን እንደ እድሜያቸው አድርገን ማሳደግ ብንችል እንደሱ አይነቱን አሁን ላይ ሌክዠሪ የሆነ መጥቷል ብዬ አስባለሁ። ልጆቻችንን እንደ ልጆች አድርገን ማሳደግ፣ ከሶሻል ሚዲያ አርቀን ማሳደግ፣ እነሱ መንካት ማየት ከሌለባቸው ነገሮች አርቀን ማሳደግ ራሱ የሆነ እንደ ሌክዠሪ ነገር መቆጠር ጀምሯል። እና መለያየት ተፈጥሯዊ ነገር ሊሆን ይችላል። እናትና አባት ተስማምተው ሊለያዩ ይችላሉ። እና ግን ልጆቹን የሚያሳድገው አካል ልጆቹን እንደ ልጅ አድርጎ ቢያሳድግ ባይ ነኝ። ምክንያቱም ትንሽ ከኖሩ በኋላ ህይወት እንዳይሰለቻቸው ብዬ አስባለሁ። ምክንያቱም ኦልሬዲ ሁሉም ነገር አይተው ጨርሰዋል። ብቻውን ትንሽ 1-2 ዓመት ከጨመረች በኋላ በጣም ብዙ ነገሮችን ታያለች እና ትጋፈጣለች። ከዛ ህይወት ይሰለቻታል እና ራስ ማጥፋትም ዲፕሬሽንም ብዙ የአእምሮ እክሎችም የሚመጡት ከዚህ ሁኔታ ነው ብዬ አስባለሁ። እና ልጆችን እንደ እድሜያቸው አድርገን ብናሳድጋቸው በጣም ጥሩ ነገር ይመስለኛል። የኢትዮጵያን የ5 ዓመት ዕዳ እከፍላለሁ ድንግል ማርያም እስካለች ድረስ የኔ ገንዘብ ቢቃጠል አያልቅም ወዘተ እያለ ሲሰክሰን የነበረው ወልደ ጊዮርጊስ ኢትዮጵያውያንን ዘርፎ ከጠፋ ቀናት ተቆጥሯል። ዋይቤስ የሚባል ድርጅት በማቋቋም ገንዘብ አስቀምጣችሁ በየወሩ ከፍተኛ ገንዘብ ይከፈላችኋል፣ ከ6 ወር በኋላ ያስገባችሁትን ገንዘብ ይመለስላችኋል በማለት በርካታ ቢሊዮን ብር ከሰበሰበ በኋላ መጥፋቱ ተረጋግጧል። በተለይ አዲስ አበባ ውስጥ ቤትና መኪናቸውን እየሸጡ በሚሊዮን የሚቆጠር ብር ገቢ ያደረጉ በርካታ ሰዎች በዚህ ሰዓት እያለቀሱ መሆኑ ይታወቃል። ይሄ ግለሰብ እንግዲህ በሚሊዮኖች አይደለም በቢሊዮኖች ነው አሉ ከተለያዩ ሰዎች ስራ ሰርቼ መልስላቸዋለሁ ትርፍ ታገኛላችሁ በሚል የሆነ የማርኬቲንግ ድርጅት አቋቁሞ ዘርፎ በጣም ብዙ ሰዎችን የጠፋውና
ነገር ግን ቲክቶክ ላይ ትንሽ ታገሱኝ ሲስተም የሆነ ግሊች ነገር አድርጎብኝ ነው ብሏል። ግን አይመስለኝም። አሁን ኢትዮጵያ ላይ እንኳን ግለሰብ አይደለም ድርጅቶች፣ ትልልቅ ድርጅቶች ናቸው ተብለው ታምነው ሚሊዮን ብር የተሰጣቸውም እየጠፉ ይገኛሉና አይ ዶንት ቲንክ ገንዘባቸውን ያገኛሉ ብዬ አላስብም። ሰዎቹ ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ስለ ጉዳዩ ያላቸው ቅድም ካልኳችሁ ጉዳይ ጋር የተያያዘ ነው። ይሄ ብዙዎቹ እንደ ድርጅት ሆነው ዘርፈው የሚጠፉትና ድርጅትን ደግሞ ስናነሳ መንሱር ጀማልን እናነሳለን። መንሱር ላለፉት 4 በላይ ወሮች ታስሮ መቆየቱ ይታወሳልና አርቲስቶቹ ሲፈቱ እሱ አልተፈታም ነበረ። አሁን ግን በርካታ የማስያዣ የዋስትና ገንዘብ ተጠይቆ እንዲፈታ ተደርጓል። ወደ 800 ሺህ የሚሆነ የኢትዮጵያ ገንዘብ ተጠይቆ ነበረ። ነገር ግን ያንን ገንዘብ መክፈል ስላልቻለ መዋጮ ተደርጎ ገንዘቡ እንደተከፈለና ከእስር ቤት እንደወጣ አይተናል። ከእስር ቤት ከወጣ በኋላ ለመጀመሪያ ጊዜ ላይቭ ላይ ወጥቶ ምንም እንዳልተፈጠረ ኖርማል ህይወቱን ነው እየቀጠለ የነበረውና እኔ በጣም ገርሞኛል። ብዙ ሰዎችም እንደኔ አይነት ስሜት እንደተሰማቸው እርግጠኛ ነኝና የሽቶ ቢዝነስም ሊጀምር እንደሆነ የሆኑ ጭምጭምታዎችን ሰምተናልና እስቲ እናያለን። ካለፈው ህይወቱ ተምሮ የተለያዩ ነገሮችን ያሻሽላል ወይም ደግሞ ወይስ በዛው ይቀጥላል የሚለውን ደግሞ አብረን እናያለን። ግርማ ሞገስ ያለው ቢመጣ አገቡ እኔ አልፈልግም፣ አቅም የለኝም። አቋ አንቺ እዛ ያለበት ቦታ የምን አቅም ነው የሌለው? እኔ አቅም የለኝም። አይ እሱ ጋር አልታገልም። እኔ የለኝም። እኔ እቺን ስራ ሰርቼ እጅ ወደ አፍ የወሰድኳን በልቼ እግሬን ታጥቤ ምን አጨቃጨቀ? ውጣ ውረድ ምን አመጣ? እዚህ ጋር አንዱ ምን አለ? ትዳር ውስጥ ያላችሁ ወንዶች ሳታስነቁ በኮሜንት ንገሩኝ። አናግባ ኮሜንት። ዛሬ ጠዋት ከቤት ስወጣ መስጊድ ተሳለምኩ። ምን አሰብክ ታዲያ? አብቻለሁ ነው ነገርየው። አግባ ብነት የሌለው ጥያቄ ነው። ይቀር አግባ። ከሌሊቱ 7 ሰዓት ነው ውሃ ቅዳ ተብዬ እየቀዳው ነው። ይሄን የመሰለ በረከት ኬት ይገኛል? እና እሷ ብቻ ተጠቀምበት። ዋው ነው የሚወራው። ካገባው በኋላ ነገሮች እየገቡኝ አይደለም። አግባ ወንድሜ። በ25 ዓመቴ አንድ ጥቁር ፀጉር የለኝም። መቼ አግብተህ ነው? ቆይ ከ3 ቀን በፊት ፋይዳ ለማያያዝ ፈልጌ ከሰል አያያዝኩ እና ምን አሰብክ? አግባ ወንድሜ። እኔ አሁን ቡና አፍልቼ ጨርሼ አብሲት እየጣልኩ ነው። ሚስቴ እኮ ዱላ ይዛ አስፈራርታኝ ማለት አይደለም። ደስተኛ ነህ ወይስ አግብተሃል? አታግባ። እኛ ሰፈር ባል የሞተባቸው ሴቶች ብዙ ናቸው። ሚስት የሞተችበት ባል ግን እስካሁን የለም። ምን አሰብክ? ወንዶች እንደዚህ በትዳር ተማረዋል። በጣም ያሳዝናል። ሙዚቃ ፈተና ቀጥል። ወይ ጉድ! አያጅቦ ተው በቃ ተው ይበልብና የሚባል ዘፈን የለም ወንድም። በቃ ግባ፣ እንደተከበርክ ግባ። በቃ እሺ ቀጥል። ወይ ጉድ! እሺ ሰውዬ እንዴ አጋንንት እየጠራብን ቢሆንስ በምን እናውቃለን? ኧረ አስተማሪ ሮስት እያደረጋቸው ተው በቃ ተው ግባ። በቃ ግባ። 17 ቁጥር
ቀጥልሽ ቀጥል። ወደ እኔ አትያ እንዴ! ወደ እኔ አትይ፣ ወደዛ ወደዛ ወደ እኔ አትይ፣ ሰው ወደ እኔ አትይ፣ ወደ እኔ አትይ እንዴ! ይሄ ሰው ያሟል እንዴ ባካችሁ! በቃ በቃ ተንፈራገጥክብን እኮ በቃ በልግባ ቀጥል። እኔ ጋር ያስቀመጠው ብር አለ እንዴ? ጃራ ልጅነታችንን ሁሌ እንደምላችሁ ቁጭ ነው የሚያደርገው። ዛሬ ደግሞ የሙዚቃ ፈተና በእኛ ጊዜ እንዴት እንደነበረ ነው ያሳየን። እንዲህ ቁጭ ባልኩበት አንድ ትልቅ ሰው እየመጡ ጺማቸው በጣም ትልቅ ነው፣ በጣም ግሬስ አላቸውና በቃ ሊገዙ መጥተው በቃ እኔ ከእውነት ነበር ገባችሁ። ይሄ የማስመሰል እንዲገዙኝ ምናምን አልነበረም፣ ሳስመስል ነበር የእውነት ከአንጀቴ የእውነት የለም ላይክ ጺማቸው ትልቅነታቸው ምናምን ደስ ይላል። ከእውነት ከአንጀቴ ነበረ ላይክ እያገለገልኳቸው የነበረው ቁጭ በል ወንበር ላይ ምናምን ብያስቀምጫቸው ውሃ አምጥቼ ምናምን ሰጥቷቸው ላይክ እንደ ሴልስማን ሳይሆን ትልቅ መሆናቸውን አክብሬ ኢትዮጵያዊነቴ ይዞኝ ነው ገባችሁ። ከዛ አዩኝና ስንት አመት ነው አሉ ማለት ነው። ትኩር ብሎ አዩኝና እርሜን ነገርኳቸው። ልጅ ነው ወጣት ነው እንደመጣ እዚህ ሀገር ምናምን ሲሉ ነገርኳቸው። ላይክ ራሴን ለመቀየር ቤተሰቦቼን ለመርዳት ብላ ብላ ምናምን ላይክ የሚሰማኝን ሪል ስሜቴን ሳላስበው ወይ ዱብ ዱብ ባለ ማለት ነው። ላይክ ስሜታዊ ሆኜ እንዴት ነው ህይወት ምናምን ሲሉ ማለት ነው። ከዛ በኋላ መጨረሻ ላይ ብዙ ኦርደር አድርገው ስለነበረ ተጭኖላቸው እስኪመጣ ድረስ እቃው አብረን ከመኪናው ጋር እንሄዳለን ይከተለን ብለው ተጭኖ እስኪመጣ ከስቶር እየጠበቅናቸው ረጅም ሰዓት ማለት ነው። እና እዛ ሰዓት ብዙ ነገር አወሩኝና በቃ ደስ አላቸውና ባንክ አካውንት አለ አሉ። ደንግጬ ምንድነው ባንክ አካውንት ምን ይሰራላችኋል ደነገጥኩኝ። ከዛ ፈራውኝም እየፈራውኝ ሰጧቸው ማለት ነው። ባንክ አካውንቴን አውጥቼ ከስልኬ ላይ ይሄው ምናምን ብዬ ሁሉ ነገር ላኩላቸው። ስልኬ ጢን አለ ማለት ነው። እና እግዚአብሔር አንዳንዴ ህይወታችሁ የሚቀይርበት ነገር አይታወቅም። እና የእውነት ከልባችሁ ሰውን እርዱ። እና ስልኬ ጢን አለ ሳየው በኢትዮጵያ ማለት 7 ሚሊዮን 800 ሺህ ብር አስገቡልኝ። እኛ አባት መች ነው የምትልካቸው ጌታዬ? ይሄን ህይወት ቀይረው መች ነው የምትልካቸው? እንደው ግራቸውን ስሜት አስተናግዳቸው ላክልኝ እኚህ ሰውዬ። እናንተ ደግሞ ብለህ ትሰማለህ 7 ሚሊዮን 500 ሚሊዮን ብር ቢኖር እኔ እዚህ ቪዲዮ ስሰራ ታኛለህ ብለህ መጀመሪያ ገላይን ነው የምታጠበው። ገላይን ከታጠብኩኝ 1 ወር ሆኖኛል። ግን ጀጅ እንዳታረጉኝ ምክንያት አለኝ። ምክንያት ምን መሰላችሁ? እኔ ብሞት ይቀራታል እንጂ እንደዚህ 1 ወር ቆያታል እንጂ በቀዝቃዛው አልታጠብምና ሻወራችን ማሞቂያ ተበላሽቷል። ስለዛ በቀዝቃዛ ስለማልታጠብ ማሞቂያ እስኪሰራ ስጠብቅ 1 ወር እውነት ግን እንደ ቀልድ ነው ጊዜው የሚሄደው፣ አስቤው አልነበረም። ስለዚህ ዛሬ ሻወር ከመውሰድ ጀምራለሁ ማለት ነው። ያው ማሙቄም ቢሆን ዛሬ አይቀርም ግዴታ ታጠባለሁ። እርግጠኛ ነኝ ለእይታ ነው ለሶሻል ሚዲያ እይታ ነው እንጂ ሻወሩ ውሃ ማሞቂያ ከሌለ በድስት እንኳን አሙቀሽ አትታጠቢ። ሀበሻ አይደለሽ? ቢያንስ እሁድ ያልፍሻል። በቀሉ ቀንሽ ደረሰ። በቀሉ ምንድነው? ዘባይ የጎረቤት ስም አትጥሪ ብያለሁ። የምን የጎረቤት ስም እኮ ምንድነው? በቀሉ እኮ ጆኒ ነው። አንቺ ደግሞ ማለት የበቀሉ ኧረ በስመ አብ ወልድ ቀንሽ ደረሰ። በቀሉ ኧረ በስመ አብ ቀንሽ ደረሰ። ኧረ ጉድ! ሰው እንዳይሰማሽ ብቻ። ባለፈው በጠላ አይተናል፣ በምግብ አይተናል። አሁን ደግሞ አረቄ ሻት።
ያረከው መጨረሻ ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል ግን ሜካፓ ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እንዴ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት መባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋምጥን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያመጣለ ወይኔ በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው። በጣም የሚገርም ነው። የደረስንበትን ጊዜ ያመላክታል ይሄ ቪዲዮ። ለዛሬ እንግዲህ ከድርሻ ኢንተርቴንመንት የእናንተን ጊዜ መጥናሉ የሰበሰብኳቸው ሰሞንኛ የሶሻል ሚዲያ መነጋገሪያ አውሬዎች እነዚህን ይመስሉ ነበረ። ቅድም እንዳልኳችሁ ቆይቼ ዩቲዩብ ላይ ስለመጣው ላይክ ማድረጋችሁ ለእኔ ይጠቅመኛልና ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ውጡ። በሌላ ጊዜ በተለየ ቪዲዮ እስከምንገናኝ ድረስ ቻው ቻው።